ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.6.2ን ኦስሞ ሬጉሌሽንን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን ዋትስ ኦስሞ ሬጉሌሽን የሚለውን ነገር ስንመልስ ኦስሞ ሬጉሌሽን ኢዝ አ ፕሮሰስ። ኦስሞ ሬጉሌሽን የሚለው ነገር ሂደት ነው። ምን አይነት ሂደት ነው? that regulates the osmotic pressure of fluids and electrolytic balance in organisms to maintain homeostasis ማለት ነው። በአንድ እንስሳ ሰውነት ውስጥ ያለውን የጨው እንዲሁም ደግሞ የውሃ መጠን የሚቆጣጠር ሂደት ነው ማለት ነው። ኦኬ ኦስሞቲክ ፕሬሸር የምንለው ነገር አለ አይደለ? ከህዋሳት ወደ አካባቢያቸው ከአካባቢያቸው ደግሞ ወደ ህዋሳት ፈሳሽ እንዲገፋ የሚያደርግ ግፊት ያለው ኃይል አለ። እሱን ግፊት እንዲሁም ደግሞ ኤሌክትሮላይቲክ ባላንስንም ይቆጣጠራል። ኢን ኦርጋኒዝምስ ምን ማለት ነው? በህዋሳታችን ውስጥ የተለያዩ ሚኒራልስ አሉ፣ ንጥረ ነገሮች አሉ። ኦኬ ሶዲየም፣ ፖታሺየም እያልን የምንጠራቸው። ስለዚህ እነሱም በተገቢው መጠን በሰውነት ውስጥ በህዋሳቶቻችን ውስጥ እንዳሉ የሚያረጋግጥ የሚቆጣጠረውን ሂደት ነው ማለት ነው ኦስሞ ሬጉሌሽን የምንለው። about 60% of human body is composed of fluids። የሰውነታችን ወደ 60% የሚሆነው ፈሳሽ። so approximately 2/3 of our body's water content is in our intracellular fluids። 2/3 የሚሆነው የሰውነታችን የውሃ መጠን ያለው የት ውስጥ ነው? ውስጥ የህዋሳቶቻችን ውስጥ ባለው ፈሳሽ ውስጥ ነው ማለት ነው። and the remaining 1/3 from our extracellular fluid። ሌላው ደግሞ ከህዋሳቶቻችን ውጪ ሆኖ ነው የምናገኘው ማለት ነው። የተቀረው ደግሞ 1/3 የፈሳሽ መጠን። ኤክስትራሴሉላር ፍሉድ የምንለው ምንድን ነው? ኢት ኮንሲስትስ ኦፍ ዘ ፍሉድ ቢትዊን ሴልስ፣ ኢንተርስቲሺያል ፍሉድ ኤንድ ዘ ብለድ ፕላዝማ። ይሄንን ፈሳሽ ኤክስትራሴሉላር ፈሳሽ የምንለው ውጪ ህዋስ ፈሳሽን ነው። ከህዋሳቶቻችን ውጪ የሚገኘውን ፈሳሽ ነው ማለት ነው። ይህን ፈሳሽ ኢንተርስቲሺያል ፍሉድ ልንለው እንችላለን። እዚህ ጋር እንደምታዩት በህዋሳቶቻችን መካከል ከህዋሳቶቹ ውጪ የሚገኘውን ፈሳሽ ነው። ፕላዝማ ብለድ ፕላዝማ ደግሞ የምንለው ነገር አለ። ይሄ ደግሞ የደም ፈሳሻማ የሆነው ክፍልን ነው ማለት ነው። ስለዚህ ደም እንደምታውቁት በውስጡ የተለያዩ ነገሮችን ይዛል። አንደኛው ለምሳሌ የቀይ ደም ህዋሳትን ነው ኦክሲጅንን የሚሸከሙ። ፕላዝማው ደግሞ ልክ እነዛ የቀይ ደም ህዋሳትን ተሸክሞ የሚያጓጉዝ ፈሳሻማ የሆነ አካሉን ነው ማለት ነው። ስለዚህ ኤክስትራ ሴሉላር ፍሉድ የሚይዛቸው ነገሮች ምንድን ናቸው? ይሄ ፈሳሽ ኢንተርስቲሻል ፍሉድን ከብለድ ፕላዝማ ጋር አንድ ላይ የሚይዘውን ፈሳሽ ነው ማለት ነው ኤክስትራ ሴሉላር ፍሉድ የምንለው። ዲስረፕሽን ኢን ኦስሞቲክ ፕሬሸር ካን ሪዛልት ኢን አን ኢምባላንስ። ታዲያ በህዋስና በአካባቢው መካከል ያለውን የውሃ ፍሰት ግፊቱ የሚቋረጥ ከሆነ የሚቋረጥ ከሆነ ምን ሊፈጠር ይችላል? ኢምባላንስ ያለመመጣጠል ሊፈጠር ይችላል። ኢን ዘ ሙቭመንት ኦፍ ዋተር ቢትዊን ደም ኤንድ ሄንስ አልተር ዘ ኮንሰንትሬሽን ኦፍ ዜር ኤሌክትሮላይትስ። የውሃ መጠን በህዋሳቶች መካከል በህዋሳቱና በኤክስትራ ሴሉላር ስፔሱ መካከል ያለው የውሃው መጠን ላይመጣጠን ይችላል። በዚህም የተነሳ የተለያዩ የኤሌክትሮላይት ኮንሰንትሬሽን፣ ኤሌክትሮላይት የምንላቸው የተለያዩ ንጥረ ነገሮች አሉ ብለናል። እንደ ሳልት፣ ጨው፣ ሶዲየም፣ ፖታሺየም የምንላቸው ኤሌክትሮላይትስ የእነሱም መጠናቸው ኮንሰንትሬሽናቸው ሊለዋወጥ ይችላል ማለት ነው። በዚህም የተነሳ አንድ ሰው ህመም ሊያጋጥመው ይችላል ማለት ነው። ሄንስ ኦስሞ ሬጉሌሽን ኢዝ ኢምፖርታንት ቱ ባላንስ ኦስሞቲክ ፕሬሸር ኦፍ ፍሉድስ ኤንድ ኤሌክትሮላይትስ ማለት ነው። በዚህም የተነሳ ኦስሞ ሬጉሌሽን የምንለው ሂደት ምን ይጠቅማል ማለት ነው? በህዋሳቶቻችንና በአሉበት አካባቢ መካከል ያለው የውሃ መጠን እንዲሁም ደግሞ የኤሌክትሮላይትስ መጠን ተመጣጥኖ ባላንስድ ሆኖ እንዲገኝ ያደርጋል ማለት ነው፣ ያስፈልጋል ማለት ነው ይሄኛው ሂደት። ሶ ኢን ሂውማንስ ኤንድ አዘር አኒማልስ፣ በሰው ልጆችና በሌሎች እንስሳት ውስጥ this process ኦስሞ ሬጉሌሽን የምንለው ሂደት is brought about by osmoreceptors። እንዴት ነው ሂደቱ የሚጀምረው? ኦስሞ ሪሴፕተርስ የምንላቸው ህዋሳት አሉ። ምንም አይነት የኦስሞቲክ ፕሬሸር ማለት ውሃ ከህዋሱ ወደ ውጪ ወይም ደግሞ ከውጪ ወደ ህዋሱ እንዲገባ የሚገፋው ግፊት ማለት ነው። ሁልጊዜ ውሃ የሚፈሳው ምን ብለናል? ኦስሞሲስ የሚል ነገር ትዝ ይላችኋል አይደለ? በፊት የትምህርት ክፍለ ጊዜያችሁ ጊዜ
ኦስሞሲስ ምንለው ውሃ ከብዙ ውሃ ካለበት ቦታ ወደ ትንሽ ውሃ ወዳለበት ቦታ የሚፈስበትን ሂደት ነው። የሚገፋው ግፊት ነው ኦስሞቲክ ፕሬሸር የምንለው ማለት ነው። ስለዚህ የዚህ ኦስሞቲክ ፕሬሸር መለዋወጥ ውሃ ከየት ወዴት እንደሚፈስ ያመላክታል ማለት ነው። ስለዚህ የዚህ ለውጥ መኖሩን እነዚህ ኦስሞ ሪሴፕተርስ አር ዘ ዋንስ ዲቴክት የሚያደርጉት ለይተው ለውጥ መኖሩን የሚያውቁት እነዚህ ናቸው። ከዛ እነሱ ናቸው ይህን መልእክት ወስደው ወደ አእምሮ ወይም ደግሞ ወደ ኩላሊት ሜሴጅ መረጃን የሚያስተላልፉት ማለት ነው። አስፈላጊ የሆነ ትዕዛዝን እንዲያስተላልፉ በማለት So in humans and most other warm-blooded organisms በሰዎችና እንዲሁም በሌሎች ደም ሞቃት እንስሳት ውስጥ የምናያቸው ኦስሞ ሪሴፕተርስ እነዚህ ስፔሻል የሆኑ ህዋሳት የውሃና የሌሎች የጨው መጠን ባላንስ ላለመሆኑን ዲቴክት የሚያደርጉ የሚለዩት ህዋሳትም እና የት ነው የሚገኙት? they're found in the hypothalamus part of the brain and in the kidney ማለት ነው። በአእምሯችን ሃይፖታላመስ የምንለው ሪጅን አካባቢ ነው የሚገኙት። እንዲሁም ደግሞ በኩላሊቶቻችንም ውስጥ ይገኛሉ ማለት ነው። So there are two major types of osmoregulation. እንስሳት በሰውነታችን ውስጥ ወይም ደግሞ በሰውነታቸው ውስጥ ያለውን የጨውና የውሃ መጠን የሚቆጣጠሩበት የሚያስተካክሉበት ሁለት አይነት ስልቶች አሏቸው። So የመጀመሪያው osmoregulation አይነት is osmoconformers የምንለው ነው። These are organisms that try to match the osmolatry of their body with their surroundings and they're called osmoconformers ማለት ነው። እንደዚህ አይነቶቹ ኦርጋኒዝምስ ኦስሞኮንፎርመርስ የምንላቸው ኦርጋኒዝምስ ምን አይነት እንስሳትን ነው? የሰውነታቸው የጨውም ሆነ የውሃ መጠን ካሉበት አካባቢ ጋር ለማመሳሰል የሚሞክሩ ማለት ነው። ማች ለማድረግ የሚሞክሩ ናቸው ማለት ነው። So in other words በሌላ ቃል ማለት ነው these organisms maintain the same osmotic pressure inside the body as outside water. እንደዚህ አይነት ህይወት ያላቸው ነገሮች ወይም እንስሳት በሰውነታቸው ውስጥ ያለውን ኦስሞቲክ ፕሬሸር ከውጭው ካለው የውሃ ኦስሞቲክ ፕሬሸር ጋር ተመሳሳይ ለማድረግ የሚሞክሩ እንስሳት ናቸው ማለት ነው። ፎር ኤግዛምፕል ኢንቨርተብሬትስ የአካል አጥንት የሌላቸው እንደ ስታርፊሽ፣ ጄሊፊሽ እና ሎብስተርስ የኦስሞኮንፎርመርስ ኤግዛምፕል ናቸው፣ ምሳሌዎች ናቸው ማለት ነው እነዚህ እንስሳት። ሁለተኛ ኦስሞ ሬጉሌተርስ የምንላቸው እንስሳት አሉ። These are organisms that actively regulate their osmotic pressure independent of the surrounding environment and they are called osmoregulators ማለት ነው። እነዚህ ደግሞ አይነት እንስሳት ልክ የሰው ልጆችን አይነት እንስሳት ምንድነው የሚያደርጉት? በሰውነታቸው ውስጥ ያለውን ኦስሞቲክ ፕሬሸር በራሳቸው ሬጉሌት ማድረግ መቆጣጠር የሚችሉ ናቸው ማለት ነው። ምንም እንኳን በአካባቢያቸው ያለው ኢንቫይሮንመንት ቢቀያየርም የውሃና የጨው መጠን ቢቀያየርም በሰውነታቸው ውስጥ ስቴብል የሆነ በአስፈላጊው መጠን በተመጣጠነ መልኩ የውሃና የጨው መጠን ባለበት እንዲቆይ ማድረግ የሚችሉ መቆጣጠር የሚችሉ ኦርጋኒዝምስ ነው ኦስሞ ሬጉሌተርስ የምንላቸው። ኤግዛምፕልስ አር many vertebrates አብዛኞቹ የጀርባ አጥንት ያላቸው እንስሳት ኦስሞ ሬጉሌተርስ ናቸው ኢንክሉዲንግ ሂውማንስ ማለት ነው የሰው ልጆችን ጨምሮ። So the kidney is the main organ responsible for osmoregulation in humans. እኛ የሰው ልጆች ላይ ኩላሊቶቻችን ዋነኛ አካላቶቻችን ናቸው ምን የሚያደርጉ የውሃና በሰውነታችን ውስጥ ያለውን የውሃና የጨው መጠን የሚቆጣጠሩ ኮንትሮል የሚያደርጉ ማለት ነው። When the water level in the body is high በሰውነታችን ያለው የውሃ መጠን ከፍተኛ ሲሆን ምን ያደርጋል ኩላሊታችን? The kidney releases a large amount of hypotonic urine አይደለ? ኩላሊታችን የሚለቀው ሽንት ሃይፖቶኒክ የሆነ ነው የሚሆነው። ሃይፖቶኒክ የሆነ ማለት ምን ማለት ነው? በከፍተኛ ደረጃ ውሃ ያለው በትንሹ ደግሞ ሶሊት ያሉት ሶሊቶቹም ሊሆን ይችላሉ። የተለያዩ ዌስት ፕሮዳክትስ አሉ አይደለ? በሽንት ውስጥ አብረው የሚወገዱ የተለያዩ እንደ ዩሪያ፣ አሞኒያ የመሳሰሉ ደግሞ ቆሻሻዎች አሉ። የነሱ መጠን ያነሰ ብዙ ውሃ ያለው ሽንት ነው የሚለቀቀው። እንዲሁም ደግሞ እንደነ ሶዲየም፣ ፖታሺየም ክሎራይድ ያሉ ሶሊቶች በአናሳ መንገድ ይገኙ እነዚህ ውሃ ውስጥ መጠን ይገኙ እነዚህ ሽንት ውስጥ። ውሃው ግን የበዛ ሽንትን ነው ማለት ነው ሃይፖቶኒክ ዩሪን የምንለው። and when the water level is low ውሃ ደግሞ በሰውነታችን ያለው ውሃ መጠን ደግሞ ሲያንስ ኩላሊታችን ምን ያደርጋል? ውሃ በሰውነታችን መቅረት ስላለበት ያለችውም ውሃ መቅረት ስላለበት በተወሰነ መልኩ ሪቴን መደረግ ስላለበት it produces a low amount of hypertonic urine ማለት ነው። የውሃ መጠኑ አናሳ የሆነ ሌሎች ደግሞ ዌስት ፕሮዳክቶቹ አሉ አይደለ? እንደ ዩሪያ፣ አሞኒያ የመሳሰሉ ዌስት ፕሮዳክቶች የበዛበት ወይም ደግሞ የውሃ መጠኑ ያነሰ ሃይፐርቶኒክ የሆነ ዩሪንን ሪሊዝ ያደርጋል ማለት ነው ኩላሊት። thus
the kidneys maintain the electrolyte balance of the body። ለዚህ እንዲህ በማድረግ በዚህ መልኩ ነው ማለት ነው በሰውነታችን ውስጥ ያለውን የተለያዩ የሶሊዩት ኤሌክትሮላይትስ መጠናቸውን የሚቆጣጠረው ማለት ነው። እንዲሁም የውሃ መጠንና የጨው መጠን የሚቆጣጠረው በዚህ መልኩ ነው ማለት ነው ኩላሊታችን። and the hypothalamus of the brain የጭንቅላታችን ክፍል ነው ያልነው ሃይፖታላመስ የምንለው የአእምሯችን ክፍል and the antidiuretic hormone ተጨማሪም ደግሞ antidiuretic የምንለው ንጥረ ፈሳሽ አለ ከየት የሚመነጭ which is secreted from pituitary gland controls osmoregulation ማለት ነው። pituitary gland አለ ጭንቅላታችን ውስጥ የምናገኘው እጢ እሱ እጢ የሚያመነጨውም ደግሞ ይሄ antidiuretic hormone ምን ያደርጋል ኮንትሮል ያደርግልናል በዚህ በኦስሞሬጉሌሽን ሂደት ውስጥ የውሃና የጨው መጠንን በመቆጣጠር ረገድ የራሳቸው ድርሻ አላቸው ማለት ነው። ሶ ፊገር 2.36 osmoregulation in human ብንመለከት እዚህ ጋር water content of the blood ኖርማል የሆነበት ስቴት አለ አይደለ በሰውነታችን ውስጥ ያለው የውሃ ይዘት መደበኛ ተመጣጣኝ የሆነበት ጊዜ አለ። ከዛ too much water drunk ስናደርግ ብዙ ውሃ ስንጠጣ ምን ይሆናል water content of the blood high ይሆናል አይደለ በደማችን ውስጥ የሚገኘው የውሃ መጠን ይጨምራል። ከዛ ልክ ሲጨምር በአእምሯችን ክፍል ውስጥ የሚገኘው ሃይፖታላመስ የምንለው የአእምሯችን ክፍል ምን ያደርጋል እንደ ሪሴፕተር ኦስሞ ሪሴፕተርም እንደ ኮንትሮል ሴንተርም ስለሆነ የሚያገለግለው ዲቴክት ያደርጋል ማለት ነው። የውሃ መጠን በሰውነታችን ውስጥ ከፍ ብሏል ይላል። ከዛ ያ ብሬን እንደዛ ሲል አእምሯችን ውስጥ የሚገኘው ደግሞ ፒቱተሪ ግላንድ የምንለው እጢ አለ። ኦኬ ከሃይፖታላመስ ከምንለው የአእምሯችን ክፍል በታች የሚገኝ እጢ ነው። እሱ እጢን አንታይዳዩሬቲክ ሆርሞን እንዳያመነጭ ያዘዋል ማለት ነው። ኦኬ ያመነጭ ከነበረ በአነስተኛ ደረጃ እንዲሆን እንዲቀንስ ያዘዋል። በዚህ የተነሳ ለስ ቮሊዩም ኦፍ ዋተር ሪአብዞርብድ ባይ ዘ ኪድኒ ማለት ነው። ኩላሊታችን ጋር ሄዶ ያ ሆርሞን ንጥረ ፈሳሽ የሚያዘውን ትዕዛዝ ስለሚተው ኩላሊታችን ብዙ ውሃ ሪአብዞርቭ ማድረጉን መሰብሰብ ሁኔታውና በሽንት መልክ ኃይለኛ የውሃ መጠን ያለበት ኃይለኛ ሃይ ዋተር ኮንሰንትሬሽን ያለው ሽንት እንዲለቀቅ ያደርጋል ማለት ነው። ስለዚህ ሽንቱ ሃይፖቶኒክ ዩሪን ሆኖ እኛ ወይም ደግሞ እንስሳት ሲሸኑ በከፍተኛ የሆነ የውሃ መጠን ያለው ሽንት ይሸናሉ ማለት ነው። ኦኬ በሌላኛው መልኩ ደግሞ አሁንም ኖርማል ከነበረው የውሃ መጠን ቱ ማች ሳልት ወይም ስዌቲንግ ሲኖር ውሃ ከመብዛት ይልቅ ጨዋማ የሆነ ነገር ስንመገብ ወይም ደግሞ ሲያልበን እና ከሰውነታችን የውሃ መጠን ሎው ሲሆን ዋተር ኮንተንት ኦፍ ብላድ ሎው ሲሆን በደማችን ውስጥ ያለው የውሃ መጠን አናሳ ሲሆን አሁንም አእምሯችን ውስጥ የአእምሯችን ክፍል ያልነው ሃይፖታላመስ ዲቴክት ያደርጋል። ኦኬ ያስተውላል ማለት ነው ለውጥ እንዳለ ውሃ መጠን በሰውነታችን ማነሱን። ከዛ በኋላ አሁንም ሄቶ ያዘዋል ፒቱተሪ ግላንድ ከሱ በታች የሚገኘውን ፒቱተሪ ግላንድ ያዘዋል። ምን አይነት ትእዛዝ ነው የሚያዘው? ብዙ አንታይዳዩሬቲክ ሆርሞን እንዲያመነጭ ማለት ነው። ስሙ እንደምትረዱት ይሄ አንቲዳዩሬቲክ ሆርሞን ሽንት ብዙም እንዳይሸና የሚያደርግ ንጥረ ፈሳሽ ነው። ታዲያ ይሄ ንጥረ ፈሳሽ ኩላሊታችን ጋር ይሄድና ምን ያዛል ማለት ነው? ውሃ አብዞርቭድ ሪአብዞርቭድ መሆን እንዳለበት ያዘዋል። ስለዚህ ኪድኒያችን ሪአብዞርቭ ያደርጋል፣ ሃይ ቮሊዩም ኦፍ ዋተርን ሪአብዞርቭ ያደርጋል። ስለዚህ የሚንሸናው ሽንት ዩሪን አውትፑቱ ሎው ወይም ደግሞ ስሞል ቮሊዩም ኦፍ ኮንሰንትሬትድ ዩሪን ይኖረዋል ማለት ነው። ውሃ አነስተኛ ውሃ የያዘ ሌሎች ሶሊቶችን ግን በከፍተኛ መጠን የያዘ ሽንት እንድንሸና ይሆናል ማለት ነው። በዚህ መልኩ ውሃ ከሰውነታችን በበለጠ መልኩ እንዳያንስ ይከላከላል ማለት ነው። ሶ እንደዚህ እያደረገ ኩላሊታችን እንዲሁም የተለያዩ የአእምሮ ክፍሎቻችን አንድ ላይ በመሆን በሰውነታችን ያለው የውሃ መጠንን ይቆጣጠራሉ ማለት። እሺ አሁን ደግሞ ይህን ጥያቄ ራሳችንን ስንጠይቅ why does your urine sometimes become yellow and sometimes not? አንዳንድ ጊዜ የምንሸናው ሽንት ቢጫ ይሆናል፣ አንዳንድ ጊዜ ደግሞ አይሆንም። ለምን ይመስላችኋል? so yellow urine means you are less hydrated አይደለ? ሽንታችን የምንሸናው ሽንት በጣም ቢጫ ሆኗል ማለት በሰውነታችን የውሃ መጠን አናሳ ሆኗል ማለት ነው። it's more concentrated with the pigment called ዩሮክሮም የምንለው ፒግመንት በዝቶበታል ማለት ነው ሽንታችን። ይሄ ዩሮክሮም የምንለው ደግሞ ፒግመንት ወይም ማቅለሚያ ኮንሰንትሬትድ የሚሆነው በከፍተኛ መጠን የሚገኘው ለምንድን ነው ካልን ውሃ ማንጠጣ ከሆነ በሰውነታችን ውሃ ከሌለ አብዛኛው በዚህ ሽንት ውስጥ የሚገኙት ምንድን ናቸው? ኦልድ የሆኑ ያረጁ የቀይ ደም ህዋሳት ተሰባብረው ከሰውነታችን ሲወገዱ የሚፈጠረው ፒግመንት ነው። ስለዚህ በሰውነታችን ብዙም ውሃ ስለሌለ የዩሮክሮም ከለር ያመዝናል። ስለዛ ሽንታችን የሎይሽ ይሆናል ማለት ነው፣ ቢጫ ይሆናል። ሌላ ደግሞ ክሊር የሆነ ወይም ፔል ዩሪን ካየን ደግሞ
ሽንታችን በጣም ቢጫ ያልሆነ ወደ ውሃ ከለር ጠራ ያለ ሽንት ከሆነ ደግሞ የምንሸለው ኢት ሚንስ ዩ አር ዌል ሃይድሬትድ አይደለ? ምን ማለት ነው? ይሄ በሰውነታችን በቂ የሆነ ውሃ አለ ማለት ነው። የውሃ ችግር የለም፣ ውሃ በደንብ እየጠጣን ነው ማለት ነው። ኢትስ ሞር ዳይሉትድ ነው ማለት ነው። ስለዚህ እነዚህ ዩሮክሮም ያልናቸው ቅድም የተለያዩ የአረጁ የደም ህዋሳት ተሰባብረው ሲወገዱ የሚፈጠረው ፒግመንት ዳይሉትድ ይሆናል። በብዛት ውሃ ዳይሉት ስለሚያደርገው ስለሚያዋህደው ከለሩ ከቢጫነት ወደ ክሊር ወደ መሆን ወደ ፔል ዩሪን ይቀየራል ማለት ነው። በተጨማሪም ደግሞ የተለያዩ ቪታሚንስ እንደ ቪታሚን ቢ ያሉ እና የምንመገበው ምግቦችም የሽንታችን ከለር ላይ የሽንታችን ከለርን አፌክት ሊያደርጉ ሊለውጡት ይችላሉ። የዛሬ ቪዲዮአችን ይህ ይመስል ነበረ። እንዴት አድርገው እንስሳት እንዲሁም በተለይ የሰው ልጆች የሰውነታቸው ውስጥ ያለውን ጨው መጠን እንዲሁም የውሃ መጠን እንደሚቆጣጠሩ በደንብ እንደተመለከታችሁ ተስፋ አረጋለሁ። በቀጣይ ቪዲዮአችን ደግሞ ብለድ ሹገር ሬጉሌሽን እናያለን። በደም ውስጥ ያለውን የስኳር መጠን እንዴት ነው እንስሳት የሚቆጣጠሩት የሚለውን ነገር እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።